ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ህወሓት በትግራይ ክልል እያደረገው የሚገኘው ወታደራዊ እንቅስቃሴ በቀጣይ ለታሰበው ጦርነት ታሳቢ ባደረገ መልኩ ተጠናክሮ መቀጠሉ እየተነገረ ይገኛል። ከሻዕቢያና ከሀገር ውስጥ ታጣቂዎች ጋር በመሆን በፌዴራል መንግስቱ ላይ ዳግም ጦርነት ለመክፈት እየተንቀሳቀሰ እንደሆነ በጠቅላይ ሚኒስትር አብይ ሳይቀር የተነገረለት ህወሓት ላሰበው ጦርነት ይረዳኛል ያለው እቅድ ማጽደቁ የተሰማ ሲሆን ባለፈው ጦርነት ከፍተኛ ሚና የነበራቸው ወታደራዊ መሪዎችን ያካተተ ወታደራዊ ሽግሽግ ማድረጉን ለማወቅ ተችሏል። የትኛው የጦር መሪ ወዴት ተወሰደ የሚለውንና ስለ ህወሓት ወታደራዊ መረጃ የምንነግራችሁ ይሆናል። በሌላኛው መረጃችን ደግሞ በከባድ ጫና ውስጥ እንደሚገኙ የተነገረላቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እፎይ የሚያስብል መረጃ ከወደ ሶማሊያ ተሰምቷል። በመገነጣጠል ስጋት ውስጥ ያለችው ሶማሊያ በደቡብ በኩል አጋጥሟት የነበረ የፖለቲካ ውጥረት ሳኟን ከተማ በመቆጣጠር ፕሬዝዳንቱ ድል ማድረጉ ታውቋል። ይህን አክለን በዝርዝር ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከሳምንታት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል እየተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ራዲዮ ምንጮችን ዋቢ አድርጎ ዘግቧል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጀበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማንኛውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰንሰለት የጦርነት ስጋት አለ። ይህንን የጦርነት ዳመና ተከትሎ በርካታም መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች ወይም ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለው መዋቅራዊ ለውጥ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድይ ስራዎችን ሲያካሄድ ቆይቷል። የሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ ዕዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መሰማቱን ጠቅሷል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳ በወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫቸውን አዲግራት ያደረገው አርሚ 15፣ በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10፣ በኢሮቢ፣ አድዋ፣ አክሱምና ባድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17 የያዘ ነው። የደቡብ ግንባር በስሩ የማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርን ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምቱ ሁመራና ማይጸብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31 በስሩ ይዟል። በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና 35 በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦር በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ውሃ አካባቢ ሰፍሮ ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦር በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በአምዳየት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ድራሽ ኃይሉ መካከል እየተደረገ ባለው ውጊያም የሱዳን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን
ሰሜን፣ ደቡብ ምዕራብና ምስራቅ ግንባር በመባል ይጠራሉ። አራቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚ ያሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ኦዲ እምበርተ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ያለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳን ወይም ማንጁስ የሰሜን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍል ጦር አዛዥ የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ መከላከያ ለመፍጠር ያለመ እንደሆነ ይነገራል። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት ዋዜማ ያነጋገራቸው የሰራዊቱ አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ ኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ ወይም ኦዲ እምበርተ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነ አስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነም ባሉበት ኃላፊነት መቀጠላቸውና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረመድህን ፍቃድ ወይም ድንኮል ወደ ምዕራብ ግንባር መዛወራቸውን ነግረውናል። ከዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለም የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተሰጥቷል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። በቀጣይ መረጃ የሶማሊያ ፌዴራል ኃይሎች ባይዶዋን መቆጣጠራቸውን ተከትሎ የደቡብ ምዕራብ ግዛት ፕሬዝዳንት ስልጣናቸውን ለቀቁ። የሶማሊያ የደቡብ ምዕራብ ግዛት ወይም ሳውዝ ዌስት ስቴት ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታ ጋሪን የደቡብ ጦርና ተጓዳኝ የታጠቁ ቡድኖች ባይዶዋን መቆጣጠራቸውን ተከትሎ ሰኞ መጋቢት 1 ቀን 2018 ዓ.ም ስልጣናቸውን መልቀቃቸውን አስታወቁ። በባይዶዋ በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25 ሌሎች ደግሞ ቆስለዋል። ላፍታ ጋሪም በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙም የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች የታጠቁ ሚሊሻዎች ጋር በመሆን ወደ ባይዶዋ የገቡ ሲሆን የፖሊስ ጣቢያዎችና ዋና ዋና የንግድ ማዕከላት ጨምሮ ቁልፍ ተቋማት መቆጣጠራቸው ተዘግቧል። ለላፍታ ጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸውን የተገለጸ ሲሆን አውሮፕላን ማረፊያውና የፕሬዝዳንት ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩ ትላንት መዘገቡ ይታወሳል። የፕሬዝዳንቱ መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። የስልጣን መልቀቂያ ያመጣው ላፍታ ጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛው ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ አክሮታል።